ይስጥልኝ ተመልካቾቻችን ይህ ኤንቢሲ አጀንዳ የተሰኘው ሳምንታዊ ፕሮግራማችን ነው። በዛሬው ሳምንታዊ ፕሮግራማችን ደግሞ የጠቅላይ ሚኒስትር አብይ አህመድ የወጣቶች ጉዳይና እንዲሁም የስፖርት ጉዳዮች አማካሪ እንዲሁም ደግሞ በሰባተኛው ጠቅላላ ምርጫ የግል እጩ ተወዳዳሪ ሆነው ያሸነፉ ናቸው። በሰባተኛው ጠቅላላ ምርጫ አጠቃላይ የነበራቸው ግምገማ እንዲሁም ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን በቅርቡ ይፋ ባደረጋቸው ሀገራዊ ጉባኤ ላይ የሚቀርቡ የተባሉ አጀንዳዎች ላይ ውይይቶችን እያደረግን እዚህ ስቱዲዮ ቆይታ እናደርጋለን። ፕሮግራሙን ወደ እናንተ በማድረስ አብራችሁ ቆየው ከካሜራና ከመላው ስቱዲዮ ባልደረቦች ጋር ኢየሩሳሌም አለሙ ነኝ። አብራችሁ ቆዩ። አክብረውን ስለመጡ እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁኝ። በሰባተኛው ጠቅላላ ምርጫ የግል እጩ ሆነው ከቀረቡት ከ80ዎቹ አንዱ እርሶ ኖትና አሸናፊም ኖት። ከዚህ ቀደም ደግሞ በኦሮሞ ነጻነት ግንባር ወይም ደግሞ ኦነግ አንጋፋ የፓርቲው ፖለቲከኛም ነበሩ። በግሉ ለመወዳደር ምን አነሳስቶት? ፓርቲያችሁስ? ጥሩ ጥያቄ ነው። በግል ለመወዳደር እንዲወስን ያስገደዱኝ እንደምታውቁት በኦሮሞ ነጻነት ግንባር ውስጥ ችግሮች ነበሩ። ባለፉት 6-7 አመታት ክርክሮች ነበሩ በእኛ መካከል። እስካሁን ድረስ መቋጫ አላገኘም። በርካታ የድርጅቱ አመራሮች ባለፈው ምርጫ በስድስተኛው ሀገራዊ ምርጫ ለመሳተፍ ጥረት ስናደርግ ነበር። እንሳተፍ አንሳተፍ ላይም አንዱ አለመግባባቶች ነበሩ። በዛን ጊዜ አንደኛው ወገን ያው ሊቀመንበር የነበረው አልሳተፍም፣ መንግስት የለም፣ ምርጫም የለም፣ አያስፈልግም፣ ሽግግር መንግስት መስርተናል፣ የኦሮሚያ ሽግግር መንግስት በሚል በዛ መሀል እኛም ተቀርቅረን እንግዲህ ሳንሳተፍ ቀረን ማለት ነው እንደ ድርጅት። አሁን በዚህኛው ደግሞ ያኛው ወገን ለመሳተፍ ፈቃደኛ እና ፍላጎት ያለው ቢሆንም ምርጫ ቦርድ ሁላችንን አንድ ላይ ነው የሚያውቀን። አንድ ቦታ ነው አመራሩ፣ በአንድ ቦታ ነው። በድሮ በነበረው አደረጃጀት ቀደም ሲል በነበረው አደረጃጀት ስለሚያውቀን በዛ ስለምቀበለን በጋራ ጠቅላላ ጉባኤ አድርጋችሁ ወደ ምርጫ ግቡ የሚል ነበር ውሳኔ ያስተላለፉት። በተናጠል ጠቅላላ ጉባኤ ማካሄድ በዚህም በዛም ምልዓተ ጉባኤ ያሟላን በሚል ሊቀመንበሩ ጠቅላላ ጉባኤ ራሱን ለማድረግ ሲሞክር ሌሎች አመራሮችን ያላሳተፈ፣ ምክትል ሊቀመንበሩ ሌሎች ስራ አስፈጻሚ አባላትን፣ ማዕከላዊ ኮሚቴ አባላትን ያላሳተፈ ጠቅላላ ጉባኤ ማድረግ ህጋዊ አይደለም በሚል ውሳኔ ሰጥቶ ማዕከላዊ ኮሚቴው ተሰብስቦ ጠቅላላ ጉባኤ የሚዘጋጅበት ሁኔታ ላይ ተወያይቶ ጠቅላላ ጉባኤ ካካሄዳችሁ በኋላ ወደ ምርጫ ትገባላችሁ የሚል ውሳኔ ነበር። ጥቅምት ላይ ነው የተወሰነ። ጥቅምት 26 ነው። እኛ ያንን ተቀብለን ነበር። በዛ ተቀብለን እንደ ድርጅት ወደ ጠቅላላ ወደ ምርጫ ለመግባት ነበር ፍላጎታችን። ምክንያቱም የኦሮሞ ነጻነት ግንባር እዚህ ሀገር ላይ በምርጫ ተሳትፎ አያውቅም፣ አልተሳተፈም። በሽግግር ጊዜ ስናፕ ኤሌክሽን ነበረች፣ አጭር ጊዜ ጊዜያዊ መስተዳደርን በየቦታው የሚያቋቁም ነበር። እሱ ብቻ ላይ ነው። መጨረሻ ላይ የአካባቢ ምርጫ የሪጂናል የኦሮሚያ፣ የአማራ፣ የትግራይ ምርጫዎች ሲደረጉ አልነበርንም። ባለፉት 6 ምርጫዎችም ላይ አልነበርንም። በዚህኛው እንደ ድርጅት እንገባለን ብለን ፍላጎቱ እያለን በሊቀመንበርነት ስም የራሱን ግለሰቦች የራሴ ብሎ የሚላቸውን ደጋፊዎች ስም ዝርዝር ነው ለቦርዱ የወሰደው ማለት ነው። በዚህ መሀል ጥቅምትና ህዳር መሀል እንግዲህ ህዳር መጀመሪያ አካባቢ ነው ካንዲዴት እጩ ተወዳዳሪዎች የተመዘገቡት በፓርቲ የተጀመረው እና ሊስቱን ሲሰጥ እኛ ፕሮቴስት አድርገን ነበር። እጩ አቀራረብ ላይ ህጋዊ አሰራር ተከትሏል። በፓርቲ የተወሰነ ነገር የለም። አንድ ሰው ብቻውን ካንዲዴት መርጦ ሊያስገባ አይችልም። ፓርቲ ውስጥ ውሳኔ የሚሰጥበት ሂደት አለ። የጋራ ውሳኔ ነው የሚሰጠው፣ ኮሌክቲቭ ዲሲሽን ነው የሚሰጠው ብለን ፕሮቴስት ተቃውመን ነበር ያንን
እና ቦርዱ ወደ ፍርድ ቤት ወሰዱ ነው ያለን። ጉዳዩን ወደ ቦርድ ወደሚመለከተው ፍርድ ቤት መውሰድ ትችላላችሁ ይልና የእጩዎችን ዝርዝር ለቦርዱ የሚያሳውቀው የፓርቲ ኃላፊ ወይንም ተወካዩ ነው ወይንም የግንባር ወይም የቅንጅት ኃላፊ ወይም ተወካዩ ይሆናል የሚል መመሪያ አለ። ያ ማለት በፓርቲ ውስጥ ያለቀውን ነገር ነው ብለን እኛ ተከራከርን። በፓርቲ ውስጥ ያለቀውን የተወሰነውን እንጂ የድርጅቱ ተወካይ ሆኖ ወደ ቦርድ ይወስዳል እንጂ ብቻውን መልምሎ ይወስዳል ማለት አይደለም ብለን ተከራከርን። ወይ ወደ ፍርድ ቤት ሲሄድ እንግዲህ ያ ፍርድ ቤት ጉዳይ እንደማያልቅ ታውቃላችሁ። የእጩ ምዝገባ ጊዜ ደግሞ የተገደበ ነው። ፎር ዩር ኢንፎርሜሽን 1 ወር ነበር የተሰጠው የእጩ ምዝገባ። ያንን 1 ወር ሙሉ በህግ ክርክር ላይ ነበር። በዛች በተጨመረችው 2 ሳምንት ውስጥ ነው እኛ የተመዘገበው የወሰን ነው ማለት ነው። ምክንያቱም ምርጫው ሊያመልጠን እንደሆነ ስናቅ ከጨዋታ ውጪ እንዳንሆን ለምን በግል አንወዳደርም ብለን ወሰን ማለት ነው። በግል ለመወዳደር ደግሞ ደንባችን አይከለክለንም፣ የምርጫ ህጉም አይከለክልም። ፈትሸናል፣ አይተናል። አንድ የፓርቲ አባል ወይም አመራር በግሉ በምርጫ ከተሳተፈ ከፓርቲው ይገለላል የሚል የለም፣ በሁለቱም በመተዳደሪያ ደንባችንም በምርጫ ህጉም። ስለዚህ ተመካክረን ብቻ አይደለውም የተወዳደርኩት አጭር ጊዜ ስለነበረ በዛች አጭር ጊዜ ውስጥ ራሽ አርገን ነው እንግዲህ የተወሰኑ አመራሮችና ድርጅቱ ነባር አባላት የተመዘገብ ነውና በኋላ ተመዝግበን እንግዲህ ወደ ምርጫ ገባን። ውጤቱም ጥሩ ነው። በግል ለመወሰን ምን አስገደደ ለሚለው ነው ባክግራውንድ ለመስጠት ፈልጌ ነው። መልካም። ያው እኛም የኢትዮጵያ ብሔራዊ ምርጫ ቦርድ በኦሮሚያ ክልል መንዲዳ ምርጫ ክልል ላይ እርሶ ማሸነፈውን ይፋ ማድረጉን ሰምተናል። ምርጫ ቦርድ ኮድ አድርጎ የወሰደው ነው እንጂ መንዲ ከተማ ነው። መንዲ ከተማዋ ተጠሪነቱ ለዞን ነው። ትልቅ ከተማ ስለሆነ ቀጥታ ለዞን ነው። የት አካባቢ ነው ግን? ምዕራብ ወለጋ በድሮ ግንቢ አውራጃ የምንለው ውስጥ ወደ ምዕራብ ከዛም ወደ ምዕራብ ነው ከነጆ ቀጥሎ ማለት ነው። መነሲቡ ወረዳ የሚባል በጣም ሰፊ ወረዳ አለ ከከተማ ውጪ። እንደገና ደግሞ ከዛው ከድሮ የመነሲቡ ወረዳ ተቆርጦ ራሱን ችሎ ወረዳ የሆነ ቅልጡ ካራ የሚባል ሁሉም ድሮ አንድ ላይ ነበር። መንዲ የመነሲቡ ወረዳ ዋና ከተማ ናት ድሮም። ቅልጡ ካራ ደግሞ ከተማ ሆኖ ማርኬት ኤሪያ ነው። የቡና ሴንተር ካሽ ክሮፕ ኤሪያ ስለሆነ የንግድ ሴንተር ነው። ቅልጡ ካራ ግን የመነሲቡ ወረዳ አካል ነው። አጠቃላይ በዚህ ላይ ነው የተወዳደርኩት። ለመወዳደር ስንወስን ማን የት ቦታ ላይ ይወዳደር ብቻ ነበር የተነጋገር ነው። በተቻለ መጠን በትውልድ አካባቢያችን ብናደርግ ብለን ነው። አዲስ አበባ ላይ ማድረግ እንችል ነበር። አዲስ አበባ ላይ መወዳደር ይችል ነበር፣ ምክንያቱም ኖርበታለሁ። ሌላውም እንደዛው ላይ ግን በተቻለ መጠን የተወለድንበት ያደግንበት አካባቢ ምርጫ ኮንስቲትዌንሲው እንደዛ ቢሆን ይመረጣል ብለን እኔ መንዲን መረጥኩ። ሌሎችም ደግሞ እንደዚሁ እንደ አቶ አራርሳም ደደር እና አቶ ምሳ የስራ አስፈጻሚ ኮሚቴ አባል ነው እሱም አረማ ላይ፣ ሌላ ደግሞ ወረጃ አርሶ ላይ፣ ሌላ የኛ ነባር አባል ደግሞ አዲስ አበባ ላይ ምርጫ ክልል 11 ጉለሌ አካባቢ ዶክተር አበበ ገመቹ የሚባለው የዩኒቨርሲቲ የሪፍት ቫሊ ምክትል ፕሬዚዳንት ነባር አባል ነው፣ ደጋፊ ነው። ብዙ ናቸው እንግዲህ ሌሎች ወለጋ ላይ አርጆ ጅማ አርጆ የሚባል ላይ አንድ የኛ ማዕከላዊ ኮሚቴ አባል እሱን አሳትፈናል። ስንቶቻችሁ አሸነፋችሁ? በተለይ ኦሮሚያ ላይ ከአዲስ አበባ ውጭ የነበርነው ሁላችንም አልፈናል። የተመዘገበ የወደቀ ሰው የለም፣ ሁሉም አልፈናል። ምን ያክል ነበራችሁ? ኦሮሚያ ላይ የተመዘገብነው ወደ 8-9 አካባቢ። አዲስ አበባ ላይ ያለፉ 2 አሉ። ኦሮሚያ ላይ ምክር ቤት የገባ፣ አዲስ አበባ ምክር ቤት የገባ፣ ፓርላማ የገባ ስንደምር አንድ ፓርቲ ማግኘት የሚችለው ፓርላማ 4 ነን። ህዝብ ተወካዮች ምክር ቤት 4፣ ህዝብ ተወካዮች፣ ክልል ምክር ቤት 5 ነን። አዲስ አበባ ደግሞ 1 ምክር ቤት አለ። ጥሩ ውጤት ነው። ምክንያቱም ሌሎችም ከዚህ የበለጠ ያገኙ ብዙ የሉም። ያ ወገን አሁን እኛን
ላለማሳተፍ ደንቃራ ሆኖ የነበረው በድርጅት እንድንሳተፍ እምቢ ብሎ በራሱ መንገድ ብቻ ሄደው ስናየው አልቀናውም። በኦሮሞ ነጻነት ግንባር ስም ገብቶ ተወዳድሯል። ውድድሩ አለ። ስናየው ስንገመግመውን በዛ በድርጅት ከተሳተፈው እኛ በግል የተሳተፍ ነው በቁጥር ብቻም ሳይሆን ያኛው ወገን ሙሉ በሙሉ ኦሮሚያ ላይ አንድ አልገባም፣ ፓርላማ ላይ አንድ አልገባም። በዛ አንጻር ስናየው ያ ውሳኔያችን በጣም ጥሩ ውሳኔ እንደሆነ ስለዚህ በግል መወዳደራችሁ ውጤታማ አድርጓችሁ አሁን በግል መወዳደር እኛ ሁሉም ለበጎ ነው ይባላል፣ እንደዛ ነው የሚባለው እና እየተገፋን መጨረሻ ላይ ይሄንን ስንወስን ወደን አይደለም፣ ግን ደግሞ መጨረሻውን ደግሞ ስናየው ለጥሩ ነገር ነው የተደረገው። ይሄ ለግል ተወዳዳሪም እንደ አጠቃላይ ምርጫው ቻሌንጅ ነበረ ይሄን ውሳኔ ላይ ለመድረስ ከዛኛው ወገን ጋር ገና ወደ ፍርድ ቤት ላለመሄድ ብዙ እንትኖች ነበሩ። እንዴት እናደርጋለን የሚል እንትን ላይ እንትኖች ነበሩ፣ ስጋቶች ነበሩ እና ይሄ ዴቨሎፕመንቶች ነበሩ። ምርጫ ቦርድ እንግዲህ ብዙ ስራዎች ሰርተዋል። ቅድመ ዝግጅት አድርጓል። 52,000 በላይ ምርጫ ጣቢያዎች ላይ ሰው መመደብ ቀላል አይደለም። ማቴሪያል ማጓጓዝ፣ ይህንን እቃ ሁሉ ማጓጓዝ፣ ካርዶችን ማጓጓዝ፣ ይህን ሁሉ ሰው መመዝገብ እና እጩዎችን መመዝገብ የመሳሰሉት እና ሰነዶችን ማዘጋጀት የመሳሰሉት የምርጫ ማናጅመንት ቦዲው የሰራቸው ብዙ ስራዎች አሉ። በአጠቃላይ ቅድመ ዝግጅቶች ተደርገዋል ማለት ይቻላል። ሰፊ ቅድመ ዝግጅት ነው የተደረገው። በተለይ ደግሞ የምርጫው እለት ግንቦት 24 በስፋት ህዝቡ በነቂስ አደባባይ ወጥቷል። ከማለዳ 11 ሰዓት ጀምሮ ነው እንግዲህ እኛ እንኳን መታዘብ የቻል ነውና ሌሊትም ደግሞ ምርጫ ቦርድ ህዝቡ በጣም ብዙ መሆኑን ታዝቦ እስከ ሌሊቱ 6 ሰዓት ያራዘመበትም ሁኔታ ነበረ። ፀሐይም ብርድም ዝናብም የነበረባቸው ቦታዎች ላይ ሁሉንም ተቋቁሞ ህዝቡ መርጧል። የህዝቡን ቁርጠኝነት እርስዎ እንዴት ታዘቡት? በእለቱ ያለውን አጠቃላይ ሂደት የህዝቡን ቁርጠኝነት እኔ በራሴ እጄ አይቻለሁ። በምርጫ ክልሉ ነበሩ። በምርጫ ክልሉ እጄ እኔ የተወዳደርኩበት አካባቢ አዲስ አበባ ሰላማዊ ቦታ ነው። ሰላማዊ ተብሎ ሙሉ በሙሉ የሚወሰድ ነው አዲስ አበባ። በተለይ ደግሞ እኛ በተለይ የተወዳደርኩበት አካባቢ የጸጥታ ችግር አለበት ተብሎ የሚወሰድ ነው። ግን ይሄን ያህል አስጊም ባይሆንም ትሬቶች ነበሩ፣ ትሬት ነበረ፣ ማስፈራሪያዎች ነበሩ። እኔ ለምርጫ ቅስቀሳ ሄጄ በዛው ወረዳ ውስጥ አንዳንድ ቦታዎች ላይ ግጭቶች ነበሩ፣ አልፎ አልፎ። ግጭቱ ደግሞ በፊት ያልነበረ ቀዝቅዞ ተዳግሞ የነበረው በዚህ ምርጫውን ለማደናቀፍ ብቻ ይሄ ፋኖ የሚባለው አማራ ላይ አንድ ምርጫ አይካሄድም ብሎ ፓርቲዎችን ያስፈራራበት፣ መንግስትን ብቻ አይደለም፣ መንግስት ላይ ብቻ ሳይሆን ማንኛውም ፓርቲ የሚሆን ግለሰብ የሚሆን በምርጫ የሚንቀሳቀስ ላይ እርምጃ እንወስዳለን ብሎ መግለጫ አውጥቶ ወዲያውኑ ደግሞ የዛ ግልባጭ ኮፒ ነው በቃ ወደ ኦሮምኛ ተተርጉሞ የኦሮሞ ነጻነት ሰራዊት ወይም ሌሎች አካላት የኦነግ ሸኔ የሚሉት ተመሳሳይ እንትኑ ኮንሴፕቱ ምንም ሳይለወጥ መግለጫ ወጥቶ ነበር። መንገድ የመዝጋት መንገድ መኪና እንዳይንቀሳቀስ መንገድ የመዝጋት የማስፈራራት ኢንቲሚዴሽኖች ነበሩ። ይሄ ማለት እንግዲህ ዱሪንግ ኤሌክሽን ኮንፍሊክት ለመፍጠር ነው የታሰበው። የህዝቡን ቁርጠኝነት ስለጠየቅሽኝ ነው። ማስፈራራው በዚህም መጡ፣ በዚህ ገቡ፣ ሊመጡ ነው፣ እንዲህ ሊሆን ነው እየተባለ ህዝቡ ወጥቶ ሌሊት ነው ከየምርጫ ጣቢያዎቹ
የሰልፎቹን ተርናውቱ ምን እንደሚመስል ዋትስአፕ ላይ ልኩልኝ ነበር ልጆች ፎቶግራፍ አንስተው እና በጣም ሪሞት የሆነ ኤሪያ ላይ ረጃጅም ሰልፎች የማይበት እና ከብዙ ቦታ ሰው ወጥቶ እዛ ማስፈራራዎች አንዳንድ ቦታ ላይም ደግሞ ተኩስ የሚሰማበት አንዳንድ ቦታ ላይ እያለ አንድም ምርጫ ጣቢያ 107 ምርጫ ጣቢያ ነው ማንዲ 107ቱም ላይ ምንም እንትን ማድረግ አልቻሉም። እዛ ቦታ ላይ አልሄዱም። እነሱም የዛን ያህል አቅም አልነበራቸውም። የዛን ያህል ይሄን ሁሉ ቦታ የሚሸፍን ይሄን ሁሉ ሰፊ ቦታ የሚሸፍን ኃይልም አልነበራቸውም። አንድም ምርጫ ጣቢያ ላይም አልተኮሱም። ግን ማስፈራራዎች ነበሩ። ሩቅ ቦታ ላይ ደግሞ ዝም ብሎ ተኩሶች ነበሩ። ያ ሆኖ እያለ ህዝቡ ወጥቶ ከ133,254 ነው የተመዘገበው ጠቅላላ። ከዛ ውስጥ 97% በላይ ነው ወጥቶ የመረጠው። 2 ነጥብ ከምናምን ነው ከተመዘገበው ወጥቶ በተርናውት ላይ ተገኝቶ ምርጫውን እንትን ያደረገው ማለት ነው። እና ይሄ ማለት ህዝቡ ምን እንደሚያደርግ ምን እንደሚፈልግ ያውቃል። አንድ ደግሞ የኛ አካባቢ ለየት የሚያደርገው ይሄ ስለ ግጭት ስለ ትጥቅ ትግል አዲስ አይደለም። እኛም ቀደም ሲል በደርግ ጊዜ ትጥቅ ትግል ስናካሄድ በነበርንበት ጊዜ እዛ አካባቢ ብዙ እንቅስቃሴ ነበረ። ማህበረሰቡ ህዝቡ ያውቃል። የመሳሪያ ድምጽ ምንም ጉዳዩ እንትኑም አይደለም፣ ብዙም አይደንቀውም። እንደገና ደግሞ የነዛ ሰዎች ማንነት አካሄድ ሁሉም ገምግሞ የሚያውቅ ነው። በጣም የበሰለ በፖለቲካም የነቃ ማህበረሰብ ነው እዛ አካባቢ ከድሮም ጀምሮ። ስለዚህ ኮንፊደንስ ነበራቸው። ምንም ኢሉዥን ውስጥ አልገቡም። ያ እንደማዋጣ እነዛ በየቦታው ምርጫውን ለማደናቀፍ ሙከራ የሚያደርጉት ምንም ሌላ ውጤት እንደማያመጣ ህዝቡ ያውቃል። በደንብ አሳምሮ ስለሚያውቅ ወጥቶ መርቷል እና ቁርጠኝነቱ በጣም ትልቅ ነው ለማለት ፈልጋለሁ። ይሄ ግን ለሌላኛው ወገን ትልቅ የፖለቲካ ኪሳራ ነው። ምክንያቱም ከመጀመሪያው አንድን ህዝብ አንድን ግለሰብ ወጥተህ እንደዚህ ማድረግ አትችልም፣ እንደዚህ ካደረክ ይገላሃለሁ ማለት ጸረ ዲሞክራሲ ነው፣ ጸረ ሰብአዊ መብት ነው። ሰዎች ነጻነት እታገላለሁ ለነጻነት እታገላለሁ የሚል አካል ቀርቶ ማንም የማያደርገው ነው። ይሄ የግለሰብ ነጻነት መግፈፍ ነው። ተደርጎም አይታወቅም። እኛ የምናውቀው አምባገነን መንግስታት ናቸው ሰው ወጥቶ እንትን እንዳይመርጥ፣ በተለይ አንዳንድ ኮንስቲትዩንሲ ላይ ተቃዋሚዎችን እንዳይመርጥ ተብሎ የምንሰማው ከመንግስት አካባቢ ነበር በታሪክ የምናውቀው እንጂ ከዛ ውጪ ለህዝቡ ነጻነት ይታገላለሁ፣ ለዲሞክራሲ ይታገላለሁ፣ ለነጻነት ይታገላለሁ የሚል አካል ወጥተህ የምትፈልገውን ሰው አትምረጥ፣ በምርጫ አትካፈል ብሎ ማስፈራራት እና ለመግደል መሞከር ጸረ ዲሞክራሲ፣ ጸረ ነጻነት መሆናቸውን ስለሚያጋልጥ ይሄ በአንድ በኩል ለነሱም የፖለቲካ ኪሳራ ነው፣ በሌላ ወገን ደግሞ የፖለቲካ አቺቭመንት ነው፣ የፖለቲካ ስኬት ነው ብለን እኛ የምንወስደው እና ጠንካራ ህዝብ ነው። ምርጫም ሳይሆን ሬፈረንደም ይመስላል። ሬፈረንደም ህዝብ ውሳኔ ይመስላል። በቃ እኔ ይሄን ወስኛለሁ። በነቂስ መውጣቱ ህዝብ ውሳኔ ነው። በቃ አንደኛ ወገን ይሄን ካላደረግ ብሎ እንትን ስል ህዝቡ ደግሞ አይ ይሄ ነው የሚያዋጣኝ፣ ይሄ ነው የፖለቲካ አቋም ነው። ምርጫ ብቻ አይደለም የፖለቲካ አቋም ምንድነው? የህዝብ ውሳኔ ሬፈረንደም የሚመስል ነው ምርጫው። በተለይ ደግሞ እርሱ እንግዲህ በፖለቲካው ዓለም በሰላማዊ ትግል በጫካም ልምድ ያለው ስኖትና
ከ30 ዓመት በላይ ልምድ እንዳሉት ከዚህ ቀደም በነበረን ቆይታ ገልጸውልኛልና እንደው የጫካ ትግል በዚህ በሰለጠነው ዓለም እንደማይጠቅም እንደው ምንድነው አንድ ማሳያ ቢገልጹልን? ኦፕሽን ሲጠፋ አማራጭ ሲጠፋ በዚህ ዓለም ዙሪያ ይደረጋል። በኢትዮጵያ ተደርጓል። የዲሞክራሲ ምህዳሩ ነጻነቱ የራስን ሀሳብ በነጻነት ለመግለጽ ለመደራጀት እድሉ ሲጠፋ ያው ምርጫም ሲጠፋ ወይንም አንድ መንግስት ያለምንም ምርጫ በአምባገነንነት ለማስተዳደር ወይንም አፍኖ ለመግዛት በሚያደርግበት ጊዜ በተለይ እንደ ኢትዮጵያ በጣም ብዙ ጥያቄዎች ያሉባት ሀገር አይነት እንደዛ አይነት ነገር ሲኖር ወደ ትጥቅ ትግል መሄድ ነበረ ከዚህ በፊት። አሁን ግን ያውድ የለም። አሁን ያለው ለመደራጀት ከተማ ላይ ሆኖ ለመታገል ቢሮ ከፍቶ ተደራጅቶ ሚዲያ ከፍቶ እዚህ ሀገር ለሚዲያ በርካታ ሚዲያ እያየን ነው። የራስን ሀሳብ በነጻነት የመግለጽ እንደ ልብ ነው። በዚህ ሁኔታ ውስጥ መሳሪያ ይዞ ወደ ጫካ መሄድ አጉል ነው። መሳሪያ ይዞ ወደ ጫካ የሚገባ ሰው ለራሱም ይሞታል። ምርጫ ሲጠፋ ነው እንጂ ትግል የሚመረጥ አይደለም። ለመሞት ወስኖ የሚሄድ ሰው በጣም የመጨረሻ መፈናፈኛ ሲጠፋ ካልሆነ በስተቀር ዝም ብሎ አሁን እየተደረገ ያለው አድቬንቸሪዝም ነው። አድቬንቸር ነው። ዝም ብሎ ጀብደኝነት እንጂ የፖለቲካ ውሳኔ አይመስለንም። ብዙዎቹም ስናያቸው የፖለቲካ እንትን የላቸውም። የፖለቲካ ማቹሪቲ የላቸውም። አሁን በየገጠሩ የሚንቀሳቀሱት ታጣቂዎች ስናያቸው ይዘታቸው እንዳለ እንትናቸው አደረጃጀታቸውም ሲናይ ሰልጥነው በጥናት ላይ የተመሰረተ ስትራቴጂክ የሆነ አርቀው እቅዶችን በማቀድ በማሰብ ያደረጉት አይመስለኝም። ዝም ብሎ በስሜት ነው። በስሜት የሚንቀሳቀሱ አካላት እንደሆኑ ነው ሁሉም አካባቢ የምናየው፣ አማራ አካባቢ፣ ኦሮሚያ አካባቢ። ስለዚህ አብዛኞቹ ደግሞ እነዚህን አካላት የሚቀላቀሉት እንደምትሰሙት ነው። እንደ ገቢ ምንጭም የሆነበት ነው ይሄ እንቅስቃሴ። አንዳንዶቹ ለጥቅም ገቢ ለማግኘት ሰውን አግቶ በመዝራፍ ወይም ደግሞ ግለሰቦችን አስፈራርቶ ገንዘብ የመቀበል የመሳሰሉ ነገሮችን ነው የምናየው። ንብረት ሲቃጠል ነው የምናየው። የመንግስት መስሪያ ቤት፣ የግለሰቦች ማሽኖች፣ የግለሰቦች መኪኖች፣ መኖሪያ ቤቶች ሲቃጠሉ እናያለን። እንደዚህ አይነት አርምድ ስትራግል በዚህ ዓለም ላይ አላየንም። በህዝብ ሀብት ላይ፣ በህዝብ ንብረት ላይ፣ በሰው ህይወት ላይ ጥፋት የሚያደርስ የነጻነት ትግል ፈጽሞ አላየንም። በእኛ ጊዜ እንደዛ ነገር ፈጽሞ አልነበረም። አንዲት ማሽላ፣ አንዲት የበቆሎ እንትን የሆነች አንዲት እሸት ነገር እንኳ ቀንጥሰው ከወሰዱ ቅጣት አለ። ትልቅ ቅጣት ነው። ዲሲፕሊኑ በጣም ጠንካራ ነው። ሰራዊት ወደ ህዝብ ሰፈርም አይገባም። ካድሬዎች ነበሩ፣ የህዝብ ካድሬዎች የሚባሉ ቀስ ብለው ህዝቡን የሚያነጋግሩ በፖለቲካ የተመደቡ ካድሬዎች ብቻ ናቸው። ሰራዊት እንዳውም ከካምፕም አይወጣም። የታጠቀው በፍጹም ራቅ ብለው መንደር ውስጥ አይገባም። የሰውን ንብረት አይጠይቅም፣ በጉልበትም አይወስድም። በእርግጥ ደርግ ዛን ጊዜ ወንበዴ ምን ያለ ነበር። ግን ህዝቡ ቀረብ ብሎ እንትን ሲያየን ከህዝቡ ጋር ስንገናኝ እንደ ወንጌላውያን ሰዎች እንደዛ ነበር የሚያየን የነበረው። ምክንያቱም በትክክል
ለህዝቡ ነጻነትና ለህዝቡ መብት ነበር ስንታገል የነበረው እንጂ ህዝብ መጉዳት። አንዳንዶች እኮ የሚደግፋቸውንም ከሩቅ ቦታ መንገድ አቋርጦ የሚሄድ ግን የነሱ በሀሳብ የነሱ ደጋፊ የሆነንም መንገድ ላይ ይዘው መዝረፍ ወይ መግደል፣ እንደዛ አይነት ሁኔታ ውስጥ ነው ያለው እነዚህ ሰዎች። ስለዚህ ይሄ በአሁኑ ሰዓት ወደ ጫካ ተብሎ የተገባው በእርግጥ አንዳንዶች መስሏቸው ጥቂቶች ሊኖሩ ይችላሉ። ከዚህ በፊትም በተደጋጋሚ ተናግሬ ያለው እኛ ያሰለጠናቸው ሰዎችም አሉ ከአሁን እዛ ውስጥ ግን አንድ ሄደው ተቆላልፈው ቁጭ ብለዋል። ለምን ከተባለ የሚገደሉም አሉ። እዛው እርስ በራሱ መገዳደልም አለ። ይሄ መሆን አይገባም ብለው ለዚህ አልታገልንም እኛ ለዚህ አይደለም ወደ ጫካ የወጣ ነው ብለውም የሚከራከሩ ምናቃቸው ተገደሉ አሉ። እነገሌ አሉ ወይ? አይ ተገለዋል። እነገሌ አሉ እሱማ ተገለዋል የሚል ወሬ እኮ ነው የምንሰማው፣ ኢንፎርሜሽን የምንሰማው። ስቲል አሉ ግን አብዛኛው ግን አውት ኦፍ ኮንትሮል ዝም ብሎ በዲሲፕሊን የማይገዛ ስርዓት የሌለው መሆኑን ያየ ነው። ይሄ ችግር መቀረፍ አለበት። ለወደፊቱ የትግል ብለን አንወስደውም ና ይሄን በትግራይ ደግሞ ሙሉ ለሙሉ የማይደረግበትም ማግባብ የተፈጠረበት ሁኔታ አለ። ትግራይ ክልል ላይ አሁን ግጭት የለም። ብዙ ግጭት አለ ብለን ግን ትግራይን ይዤ ያለው ተቆጣጥሬ ነው ያለሁት እኔ ነኝ የማስተዳድረው እያለ ያለው ቡድን ምርጫ እንዳይካሄድ እዛ አካባቢ ምርጫ አይካሄድም ብሎ ሲሞግት ነበር። ምርጫ ቦርድ ብዙ ጥረት አድርጓል። በመንግስት በኩል አሻይ ሁኔታዎችን መፍጠር ይቻል ነበር በኃይል ግን የኃይል ምርጫ አልተፈለገም። በኃይል ከማድረግ ምርጫ አንድ ጊዜ ወደ ኋላ ከቀረ ሌላ ጊዜ ሊካሄድ ይችላል። በህጉ ማሟያ የሚባል ምርጫዎች አሉ። ምርጫ በተለያየ ምክንያት ሳይደረግበት የታለፉ ቦታዎች ላይ በኋላ ላይ ድጋሚ ምርጫዎች ይኖራሉ። መልሶ እዛ ቦታ ላይ ምርጫ ማካሄድ ይቻላል እና ሳይካሄድ የቀረን ቦታ ካለ ደግሞ በኋላ ማካሄድ ይቻላል። ስለዚህ አሁን በትግራይ ይካሄዳል ብዬ ተስፋ አደርጋለሁ። አሁን በተደረገው ምርጫ በአብዛኛው የሀገሪቱ ክፍሎች በ501 ነው የተካሄደው። ከ547 501 መቀመጫ ላይ ምርጫ ተደርጓል። ፌደራል ፓርላማ ማለት ነው። በዛው ልክ ደግሞ ወደ ክልል ስንወርድም በዛው በተመጣጣኝ ገዢው ፓርቲ ትልቅ ፐርሰንት እንዳገኘ ነው። ወደ 438 እስካሁን ካሉት ገና ተንጠባጥበው ደግሞ እንደገና ድጋሚ ምርጫና ድጋሚ ቁጥራ የሚደረጉም አሉ። 438 ወንበር ያገኘ ፓርቲ ቀርቶ 274 ከ547 274 እና ከዛ በላይ ያገኘ ፓርቲ መንግስት መመስረት ይችላል 50+1። ስለዚህ በአገሪቱ ህግ መሰረት መንግስት መመስረት የሚቻልበት ሁኔታ ተፈጥሯል ማለት ነው። በቀጣይ በተለይ ደግሞ ሰላምና ጸጥታው ላይ ከአሸናፊው ፓርቲ ከሚመሰርተው መንግስት ጋር ሆናችሁ በክልል ምክር ቤትም በህዝብ ተወካዮች ምክር ቤትም ምን ልትሰሩለት አቀዳችኋል? ስንመረጥ ለምርጫ ስንወዳደር ዝም ብለን ለሌክቸር አይደለም፣ አንድ ቁም ነገር ለመስራት ነው። በአገሪቱ ፖለቲካ ውስጥ ተሳትፎ አድርገን የድርሻችንን የበኩላችንን አስተዋጽኦ ለማበርከት በዚህ በቀረችን እድሜ ውስጥ አንድ ነገር መስራት አለብን ብለን ነው። ስለዚህ አሁን ወደ ፓርላማ ስንገባ በምርጫ ቅስቀሳው ጊዜም ስናስተዋውቅ ነበር አላማችን ምን መስራት በተለያዩ ፖሊሲ ጉዳዮች ላይ ግብርናው ላይ፣ በመሬት ጉዳይ ላይ፣ በንግዱ ላይ፣ በኢንዱስትሪው፣ በኤንቫይሮንመንት፣ በሁሉም በማህበራዊ ጉዳዮች፣ በጤና፣ በትምህርት በመሳሰሉት ጉዳዮች፣ በታሪክ፣ በባህል ጉዳዮች ላይ ምን መስራት እንደሚጠበቅብን እንደ ግለሰብ
ምን አስተዋጽኦ ማድረግ እንዳለብን ያለ እንግዲህ ፓርቲ ሆነን ምርጫ አሸንፈን መንግስት መስርተን አይደለም ፓርላማ የገባ ነው። እንኳን እኛ ሌሎች ፓርቲዎችም በዛ ደረጃ ፖሊሲዎችን ኢንፍሉዌንስ ከማድረግ ውጪ የራሳቸውን ፖሊሲ ቀጥታ ሄደው ስራ ላይ የሚያውሉበት ሁኔታ አይደለም። ግን ኢንፍሉዌንስ ማድረግ ይቻላል፣ ሰፖርት ማድረግ ይቻላል። ያሉትን ፖሊሲዎች ያሉትን ህጎች እንዲሻሻሉ ማድረግ ላይ የራሳችን አስተዋጽኦ እናደርጋለን። አንዱ ትልቁ የፓርላሜንታሪያን ስራና ኃላፊነት ፓርላማ ውስጥ በህግ ማውጣቱ ላይ የህግ አውጪ አካል እንደመሆኑ መጠን በሚወጡ ህጎች ላይ ተሳታፊ ሆኖ ህጎቹ ላይ በደንብ ተወያይቶ እንዲጸድቁ ማድረግ ነው። እሱ ላይ ሮል የኛ ራሳችን ሮል እንወጣለን። እንደገና ደግሞ ፓርላማ የሚሰጣቸው ኃላፊነቶች አሉ። የተለያዩ ኃላፊነቶች በጣም ስፔሲፊክ የሆኑ ፓርላሜንታሪ ኮሚቴዎች አሉ። በዛም ውስጥ ከተለያዩ አካላት ጋር አብረን እዛ ውስጥ ተካተንም እድሉ ካለ የመስራት እድል ይኖራል። ኮኦፕሬሽን አክሮስ የአመለካከት የፖለቲካ አመለካከት ሳይገድበን ከተለያዩ ፓርቲዎች ጋር ከገዢውም ፓርቲ ጋር በግለሰብ የገቡ ሰዎች ሌሎች ይኖራሉ። ከነሱም ጋር አብሮ የመስራት አላማ አለን እና እዚህ ሀገር ላይ ብዙ የፖለቲካ ውስብስብ ችግሮች አሉ። የተለያዩ አመለካከቶች አሉ። እነዚህን አመለካከቶች በተቻለ መጠን ማጥበብ። አሁን በርካታ ፓርቲዎች አሉ እዚህ ሀገር ላይ ተመሳሳይ ነው። አብዛኛው መልቲ ናሽናል ፌዴሬሽንን የሚደግፉ በርካታ ፓርቲዎች ይኖራሉ። ይሄ አያዋጣም፣ ይሄ አሁን ያለው ፌዴሬሽን መልቲ ፓርቲ ፌዴሬሽን አያዋጣም የሚሉ ይኖራሉ። ሁሉም በካቴጎሪ ይሄ በየብሔሩ በየእንትኑ ከመደራጀት በሚመሳሰሉበት ሁሉም አንድ መጥቶ ላይ ከአማራም ከኦሮሞም ከደቡብ ከጉራጌም ከወላይታም ከሶማሌውም ተወጣቶ አንድ ፓርቲ ማቋቋም ይቻላል። በአይዲዮሎጂ ዙሪያ መሰባሰብ እንደዚህ አይነት ነገር ደግሞ እንደዚህ አይነት ትላልቅ ፕላትፎርሞች እንደ ፓርላማ ውስጥ ስንገባ ከሰዎች ጋር ሰው ሲቀራረብ ሲነጋገር በተለያዩ መድረኮች ላይ ሲገናኝ ወደ አንድ የመምጣት እዚህ ሀገር ስንገባ እኔ ብዙ መድረኮች ላይ ስሳተፍ ነበር። ሆኖ ግን የኦሮሞ ነጻነት ግንባርን ወክዬ አብረው ይቀመጣሉ ተብሎ የማይገመቱ ጽንፍና ጽንፍ የተባሉ አብንና ኦነግ ተብሎ ይገመት ነበር። እኛ ግን ጓደኛሞች ነበር። ከነ ደሳለኝ ጫኔ ጋር ከነ ዩሱፍ ጋር ከነ በለጠ ሞላ ጋር ስንገናኝ ብዙም እንትን የለም እና ሌሎች ደግሞ ወደ ደቡብ ያሉት ኦልሞስት ተመሳሳይ ነው። የራስን እድል በራስ መወሰን ይላል ሁሉም። ጋምቤላም ብንሄድ፣ ቤኒሻንጉል ብንሄድ፣ ሶማሌም ብንሄድ፣ ኦሮሚያም ብንሄድ አብዛኛው የደቡብና የደቡብ ምዕራብ ምስራቅ እና ብዙዎች ከመሀልም ተመሳሳይ የሚቀራረቡበት እንትን አላቸው። ስለዚህ እነዚህን አንድ ላይ በማምጣት በማጥበብ 2 እና 3 ፓርቲዎች በሚቀጥለው ምርጫ 2 እና 3 ወይም ቢበዛ 4 ፓርቲ ጠንካራ ፓርቲዎች ወጥተው የሚፈካከሩበት ሁኔታ እንዲፈጠር ማድረግ ይቻላል። ብዙ ስራዎች አሉ። ከዛ ባሻገር የመረጠን ኮንስቲትዩዌንሲ እኔን የመረጠኝ የኔ ኮንስቲትዩዌንሲ ማለት መንዲ ምርጫ ክልል ከኔ የሚጠብቀው ይኖራል። የመብራት አለ፣ የመንገድ አለ፣ ችግሮች አሉ፣ የትምህርት ቤት ችግሮች አሉ፣ ግባቶች፣ የውሃ ችግር አለ፣ የመንገድ ችግር አለ። አካባቢው በጣም ለም ነው፣ ካሽ ክሮፕ ነው፣ የቡና አካባቢ ነው፣ የንግድ ሴንተር ነው። ሰላም የለም፣ አልፎ አልፎ የሰላም መደፍረስ አለ። የመጀመሪያ ስራዬ በዛ አካባቢ በአጠቃላይ እንደ ሀገርም ሰላም እንዲወርድ መስራት ነው።
ሰላም እንዴት ይመጣል የሚለው እንግዲህ በጣም ሰፊ ስራ ነው የሚጠይቀው። የፖለቲካ ስራም የህግ የበላይነት ማስከበሩም ላይ አስፈላጊ ነው ብዬ የማምንበትን ከህዝቡ ጋር በመሆን አሉ የአካባቢ ተወላጆችም አሉ፣ ሀሳብ ያላቸው የልማት ማህበራት አሉ። ያቋቋምን ነው አሁን ለምሳሌ የመነስቡ የልማት ማህበር የመሳሰሉ የወጣቶች አደረጃጀቶች እነዚህን በማስተባበር የአካባቢውን ሰላም የአካባቢው ልማት ላይ እንደ ሀገር ደግሞ የሀገር ጉዳይ ያገባናል። በሁሉም የሀገር ጉዳይ ዋና ዋና የሚባሉ ብሔራዊ ጉዳዮች ላይ ናሽናል ኢሹ የሆኑ ጉዳዮች ላይ ከተለያዩ አካላት ጋር አብረን ለመስራት ዝግጁ ነን። እንግዲህ ቀጣዩ አዲስ የሚመሰረተው አሸናፊ ፓርቲ የሚመሰረተው መንግስት ምን ላይ ትኩረት አድርጎ ቢሰራ ይሄ አንገብጋቢ ኢሹ ነው የሚሉት ምንድን ነው? በእርግጥ አሁን ያለው መንግስት ነው የቀጠለው ለ5 አመታት ሀገሪቱን ለማስተዳደር ኮንትራቱን የወሰደው። የመጀመሪያው ስራው አሁን መንግስት ያው ዛም ውስጥ እንዳለው የመንግስት አካልም ነኝ ምንም እንኳ የብልጽግና ፓርቲ ወይ የገዢ ፓርቲ አባል ባልሆንም በሌላ በኩል ደግሞ የመንግስት አካልም ስለሆነ በመንግስት ጉዳይ ላይ እንወያያለን፣ እንነጋገራለን። መንግስት ሲባል እንደ ስቴት ነው እኛ ተመርጦ እዛ ላይ ቁጭ ብሎ ሀገርን የሚያስተዳደር ብቻ ሳይሆን እንደ ስቴት ምን መስራት አለብን የሚለው ላይ ስናስብ አሁን የመጀመሪያ ስራ የሰላም ይህን ሀገር ፒስ እንደ ኦርደር ጸጥታን እና ሰላምና ጸጥታን ማስፈን ነው። ፒስ እንደ ኦርደር የመጀመሪያ ነው። የሁሉም ነገር መጀመሪያ ሴኩሪቲ ነው። ሰው በህይወት የመኖር ስጋት ካለበት ሌላ ነገር ሊያደርግ አይችልም። ሌላ ነገር ሊንቀሳቀስ ሊሰራ አይችልም። የመጀመሪያ መቀረፍ ያለበት የጸጥታው ጉዳይ ነው። መንግስት ይሄ ይጠበቅበታል። እሱ ላይ እናግዛለን፣ እንተጋገዛለን ማለት ነው። ሌሎችም የተጀመሩ የልማት ስራዎች አሉ። በርካታ የከተማ ኮሪዶሮች አሉ። አሁን አዲስ አበባ ቀበናን ስናይ ነበር። ሌላ ዓለም ነው የሚመስለው እና እንደዛ አይነት ስራዎችን ማስቀጠል እና ከምርጫውን በኋላ ማለት ነው ከምርጫውን በኋላ በዛው ልክ መቀጠል አለበት። ፕሮጀክቶች አሉ፣ በርካታ ትላልቅ ፕሮጀክቶች አሉ፣ ልማት ፕሮጀክቶች አሉ። እነዛ ወደፊት መሄድ አለባቸው። የኢኮኖሚ እድገቱ ሰስቴይነብል የሆነ ዴቨሎፕመንት ዘላቂ የሆነ እድገት እንዲቀጥል ማድረግ፣ የኑሮ ውድነትን መቀነስ በመሳሰሉት ላይ ትኩረት አድርጎ ይሰራል ብለን እንጠብቃለን። ሀሳብም እንሰጣለን። ፖሊሲዎችንም ኢንፍሉዌንስ እናደርጋለን። ይሄ ቢሆን እንዲህ ቢሆን ይሄ ቢሆን እንዲህ ቢሆን ብለን ኢንፑት እንሰጣለን። ዝም ብለን አይገባንም፣ የተመረጠው መንግስት ነው ይሄ ሁሉ ችግሮቹን መሸከም ያለበት ብለን ቁጭ ብለን አናይም። ተጋግዘን ኮኦፕሬሽን በቃ ከሁሉም ጋር ኮኦፕሬት ማድረግ ነው አክሮስ እና ከመንግስት ጋር ደግሞ ዋና ስቴክ ሆልደር ነው መንግስት። እሱን ማገዝ ይጠበቅብናል ማለት ነው። ተመልካቾቻችን እየተከታተላችሁት የሚገኘው ኤንቢሲ አጀንዳ የተሰኘው ሳምንታዊ ፕሮግራማችን ነው። በዛሬው ሳምንታዊ ፕሮግራማችን ደግሞ እንግዳችን የጠቅላይ ሚኒስትር አብይ አህመድ የወጣቶችና ስፖርት ጉዳይ አማካሪ የሆኑት አቶ ቀጀላ መርዳሳ ናቸው። እንዲሁም ደግሞ በ7ኛው ሀገራዊ ጠቅላላ ምርጫ የግል እጩ ተወዳዳሪ ነበሩ። የምርጫውን ሂደት አጠቃላይ ላይ የነበራቸውን ግምገማና እንዲሁም ደግሞ ወቅታዊ የሆኑ ሀገራዊ ምክክር ኮሚሽን ላይ ጨምሮ እየተወያየን ነው እዚህ ስቱዲዮአችን የምንገኘው። አብራችን ቆዩ። ከምርጫው ወጣ እንበልና እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን ሐምሌ 8 2018 ዓ.ም ሀገራዊ ጉባኤ ያካሂዳል። ከ4000 የሚጠጉ የህብረተሰብ ክፍል ተወካዮች የሚሳተፉበት መድረክ አለው አዲስ አበባ ላይ። በቅርቡ ደግሞ እንግዲህ ለዚህ ጉባኤ የሚቀርቡ የውይይት አጀንዳዎች ተደርገው 8 የተመረጡ ከራሱ ከህዝቡ የመጡ አጀንዳዎች ተጨምቀው
አገራዊ ጉባኤው ደግሞ የሚቀርቡ 8 ጉዳዮችን ይፋ አድርጓል። ደግሞ በስራቸው በርካታ ንዑስ ጉዳዮችም አሉ። እንዴት አዩአቸው? የህዝብስ አጀንዳ ናቸው ወይ የተጠቀሱት? ብዙ አገራዊ ምክክሮች አሉ። ብዙ ሀገሮች አገራዊ ምክክሮች ያካሂዳሉ። እንደየሀገሩ ይለያያል። ዩኒፎርም አይደለም። ይሄ በሀገራችን የሚካሄደው የሀገራዊ ምክክር ኤሊት ባርጌን አይደለም። ይሄ የፖለቲካ ፓርቲዎች ከገዢው ፓርቲ ጋር ስልጣን ለመካፈል የሚደረግ አይደለም። ስልጣን ለመጋራት ወይንም ስልጣንን ለመካፈል የሚደረግ አይደለም። ይሄ አንዳንድ ሀገሮች እንደዛ አድርገዋል። ባለፈው ጊዜ ኬንያ ውስጥ 2008 ላይ በፈረንጆች እነ ኦዲንጋ ግርግር በነበረበት ጊዜ ህገ መንግስት አሻሽለው የሌለውን ነገር አምጠው ጠቅላይ ሚኒስትር አድርጉት ራይላ ኦዲንጋን። ይሄ እንደዛ አይደለም። ራሱን የቻለ ታሪክ ነው ይሄ። ኦፍ ኮርስ ደቡብ አፍሪካ ላይ የተሳካ ሀገራዊ ምክክር ተደርጓል። እሱም ከዚህኛው የሚለይበት ሁኔታ አለው። ሌሎች ብዙ የመለያ የተለያዩ ሀገሮች ላይ ተካሂደዋል። የኢትዮጵያ ሀገራዊ ምክክር ዋናው ዓላማው ኢትዮጵያ ውስጥ የቆዩ ዘመን የቆጠሩ የተለያዩ አካላት ማህበረሰቡ ራሱ ያልተግባባባቸው አጀንዳዎች አሉ። የኢትዮጵያ አገረ መንግስት መስረታ ላይም መስማማት የለም። ቀደም ሲል የነበረው ቅራኔዎች ከዛ ደግሞ ሄዶ ለውጦች መጥተው ያንን የነበሩትን ሂደቶች ቀይሮ ወደ ሌላ አዲስ ኢትዮጵያ ለማምጣት በሚደረግበት ጊዜ ደግሞ ሌላው ደግሞ ለምሳሌ ከ83 ወደዚህ አዲስ ቅራኔ ደግሞ እየመጣ እኛ በህገ መንግስቱ አልተካፈልንም እንደዚህ ያለንም የሚሉ ጥያቄዎች የመጡ ስርዓቱ ራሱ ደግሞ የሚቃወሙ፣ በሌላ በኩል ደግሞ ስርዓቱ ራሱ ይሄ መልቲናሽናል ፌዴሬሽን አያዋጣም፣ የኢትዮጵያ አደረጃጀት አያዋጣም፣ በዚህ መልክ መሄድ አያዋጣም የሚሉ ብዙ አጀንዳ ያላቸው ሰዎች አሉ። ስለዚህ በጣም የተራራቁ የማያግባቡ ሀሳቦች ከዛም ከዚህ መሄድ ይሄንን አንድ ላይ ሰብስቦ ኮንሰንሰስ ለመፍጠር ነው እንጂ አንድ ፓርቲ ወይም አንድ ግለሰብ መጥቶ ጠቅላይ ሚኒስትር ምክትል ጠቅላይ ሚኒስትር ለመሆን ወይ የሆነ ነገር ለመሆን የሚጠይቀው ጥያቄ አይደለም። የሀገርን ፖለቲካ ለመቀየር ነው። የሀገሪቷን ፖለቲካ ትራንዚሽን ከነበረበት ውጥንቅጥ ከነበረበት ትርክት የተበላሸ ትርክት የአንድ ወገን ትርክት ወጥቶ የጋራ ሀገር ለመመስረት ከራስ ከታች ከህብረተሰቡ ከታች ከግራስ ሩት ጀምሮ የተለያዩ አደረጃጀቶች የተለያዩ የህብረተሰብ ክፍሎች ወጣቱ፣ ሴቱ፣ ሲቪል ሶሳይቲው ተወያይቶበት እንደ አካባቢም እንደ ክልልም ተወያይተውበት ፖለቲካ ፓርቲዎችም ተሳትፈውበት የተለያዩ አካላት ግለሰቦችም ተሳትፈውበት ስለዚህ ሀገር የወደፊት እጣ ፋንታ ለመወሰን ነው ይሄ ሀገራዊ ምክክር። ስለዚህ አጀንዳዎቹ እንዳልሽው 8 ይባላሉ እንጂ በዛ ውስጥ የታጨቁ ብዙ ነገሮች አሉ። በእያንዳንዱ ነጥብ ውስጥ ስለ ህገ መንግስት ሲነሳ ጥቅል ነው። እዛ ውስጥ ብዙ ነገር ይነሳል። ህገ መንግስቱ አዲስ አበባ ተጠሪነቷ ለፌደራል ነው ይላል። አንቀጽ 39 ያልሽው አለ፣ ሌላም አለ። ሰዎች በእያንዳንዱ ነጥብ ሲንግል አውት አድርገው አቅርበው ይሆናል አቅርበዋል። የቀረቡትን አካል በኦሮሚያ ደረጃ አሁን ከቀረቡት አጀንዳዎች የተለየ አጀንዳ ያለን ፎር ዛት ማተር አጀንዳዎቹ ሁሉም ቀርበዋል። ቱ ዘ ኤክስትሪም ያልቀረበ አጀንዳ የለም። ስለዚህ ይህንን አጀንዳ ጨምቀው እዛ ላይ አስቀምጠዋል ኮሚሽኑ። እኛም ደግሞ የተነጋገርን ነው የምንሳተፍበት
አግባብ። ስለ ገለልተኝነቱ ዛሬ ላይ የሚነሳ ጉዳይ አይደለም ብዬ አስባለሁ። የሀገራዊ ምክክር ኮሚሽን ከተቋቋመ እንግዲህ በህዝብ ተወካዮች ምክር ቤት 1264/2014 ተቋቁሞ ገለልተኝነቱ ተረጋግጦ ስራውን ሲሰራ የቆየ ነው። ኮሚሽኑ ሁሌ ራሱን ይገልጻል ከማንኛውም ተጽዕኖ ከውጭም እንዲሁም ደግሞ ሀገር ውስጥ ከመንግስትም እና ከሌሎች ታጣቂዎችም ከማንኛውም አካል ነጻ ሆኖ መቋቋሙን አዋጁም የሚያረጋግጥላቸው ጉዳይ ነው። ይሄ ኮሚሽን ገለልተኛ አይደለም ተብሎ ተደጋጋሚ ይጻፋል። ነፍሳቸውን ይማር በቅርብ ጊዜ ከዚያ ዓለም በሞት የተለዩ ኮሚሽነር ዘገየ በጣም ስለ ኦሮሞ ከማንም ያላነሰ በኦሮሞ ጉዳይ በዚህ ሀገር ጉዳይ የሚቆረቆር በጣም ባለሙያ ያወቀ ህግን የተማረ ብዙ ልምድ ያለው ስለ ኦሮሞ ጥያቄም በደንብ ከነሱ የበለጠ የተረዳ ሰው ነው እዛ ውስጥ የነበረው። ይሄ ትንሽ እንደዚህ ሲባል ለማያውቀው ይመስላል። ሌላ ሰው እነዚህ ሰዎች ለምንድን ነው ብለው ጥርጣሬ ሊያደርባቸው ይችላል። ከሰማይ አይወርድም ሰው ከዙ ካለው ህብረተሰብ ውስጥ ነው ሰው የሚወጣው እንጂ ጥያቄው የሚወጣው ከህብረተሰቡ ነው ከሌላና አመጣውም እንግዲህ ካለም ይሄ ኮሚሽን ደግሞ የኢትዮጵያ ሀገራዊ ምክክር ናሽናል ዳያሎግ እንትኑ ራሱ ናሽናሊ ኦውንድ ነው። እነሱ የሚፈልጉት ፈረንጅ መጥተው እንዲያነጋግር እንዲያወያየን ነው። ፈረንጅ ስለ ሀገራችን ጉዳይ ላይ እንድንወስን ሊያደርገን አይችልም። ይሄ ናሽናሊ ኦውንድ ነው፣ ከሌላ አልመጣም። አንዳንዱን የምክክር ኮሚሽን እንዲካሄድ እንትን የሚያደርጉት ኢንተርናሽናል ኃይሎች ናቸው ወይም ኤንጂኦዎች ወይም መንግስታት ናቸው በአብዛኛው ጣልቃ የገቡ። ይሄኛው ግን አገር በቀል የሆነ በራሱ ሰው በራሱ ባለሙያዎችና እውቀቱ አላቸው በሚባሉ ሰዎች ነው ተመልምሎ ኮሚሽን በአዋጅ ተቋቁሞ በራሱ ያካሄደ ያለው ሌላ ያለምንም ፎሬን ጣልቃ ገብነት ማለት ነው፣ ያለምንም የውጭ ጣልቃ ገብነት። ስለዚህ ገለልተኛ ብሎት ከኢትዮጵያ ውጭ ሌላ ፈረንጅ ወይም አረብ ሰው መጥቶ እንዲያወያየን ፍላጎት ከዛ የተነሳ ይመስለኛል። እነዚያውን ገለልተኛ አይደለም። ገለልተኝነት ሪሌቲቭ ነው። ስለዚህ እነዚህ ሰዎች ሪሌቲቭሊ በጣም ገለልተኛ ሆነው ሴልፍሌስ ሆነው ምን ሊጠቀሙ ነው አሁን የሚያዛንፉት? አያዛንፉም። ከእድሜያቸው መንጻር ስናየው እነዚህን ተንኮሎች እነዚህ በተንኮል አእምሮ የሚያስቡት ነገር የሚያስቡ አይመስለኝም። አያስቡም። ምክንያቱም እየሰሩ ያሉትንም ስራ እየተከታተልን ነው እና ፌር ለመሆን ብዙ ጥረት ያደረጉ ነው። ኢንዲፔንደንት አይደሉም የሚለው ላይ እሱ መልካም ያው በኢትዮጵያ ውስጥ ወቀሳ ቀላል ነው። እነዚህ አጀንዳዎች ላይ ህዝቡ በንቃት እንዲሳተፍ ምሁራን፣ ፖለቲከኞች፣ መንግስትም እንደ አንድ ባለድርሻ አካል እንደሆነ ነው ያው ኮሚሽኑ የሚገልጸው። ስለዚህ ሁሉም ባለድርሻ አካል እንዲሳተፍ በተለይ ደግሞ ለገበሬው፣ ለአርሶ አደሩ እንዲሁም ደግሞ ለነጋዴው እንዲሁም ደግሞ ሌሎችም የማህበረሰብ ክፍሎች በንቃት እንዲሳተፉ የእርስዎ መልእክት ምንድን ነው? ኮሚሽኑ ለዚህ ሁኔታዎችን አመቻችቶ በጀትም ተመድቦለት እንቅስቃሴ የተደረገ ነው። መሳተፍ የሚገባቸው ተብለው የተቀመጡ ይሳተፋሉ እና ከዛ ቀሪ የሚሆን አንድም ሰው የተወሰነ የቀን ተሳትፎ ከዛ ቀሪም ሊሆን እንደማይችል ህጎቹ ተቀምጠዋል። ቀሪ ሊሆን ከውጭም የሚመጣ ወይም ቢሆን ከሀገር ውስጥም የሚመጣ ቢሆን የሚካፈል ሶስቱንም ሳምንት ድፍን 3 ሳምንት ተከታትሎ መጨረስ እንዳለበት ተቀምጧል። ስለዚህ ወደ ሀገራዊ ምክክር ሁሉም እንዲመጣ ይሄ ትልቅ እድል ነው። ስለ ሀገር ጉዳይ ነው የሚወራው የሚነገረው፣ ስለ ትላልቅ ጉዳዮች ወሳኝ ጉዳዮች ስለሆነ ሁሉም እንዲሳተፍ ሲሳተፍ ደግሞ ሙሉውን ጊዜ 3ቱንም ሳምንት በዚህ ምክክር ኮሚሽን እንዲሳተፍ በንቃት እንዲሳተፍ
ስሳተፍ ደግሞ የኔ ብሎ ሁሉን ነገር ወደ ራሱ መጎተት ሳይሆን የሌላውንም ስሜት ኮምፒቲቲቭ ኢንተረስትስ የሚባሉ ሌሎችም አሉ። ለምሳሌ እኔ ፍላጎት ነው፣ አንቺ ደግሞ ሌላ ፍላጎት ይኖርሻል። የኔ ፍላጎት ብቻ ይሟላ ብዬ እዛ ቦታ ላይ ከሄድኩ ፌል ያደርጋል፣ ጥሩ አይመጣም። ስለዚህ የሌሎችንም ፍላጎቶች ለማጣጣም ነው መምጣት ያለባቸው እንጂ እጄ አሸንፌ እገባለሁ፣ እጄ እንደዚህ አድርጌ እገባለሁ ብሎ አንድ ኔጎሽዬሽን እንውሰድና ቲዮሪ ኦፍ ኔጎሽዬሽን ወይም ቴክኒክ ኦፍ ኔጎሽዬሽን ላይ ወይም ፕሪንሲፕል ኦፍ ኔጎሽዬሽን የምፈልገውን ሁሉ አገኛለሁ ብሎ አይሄድም። እንደዛ ሄዶ ብሎ ይህንን ሀሳብ ይዞ ከሄደ ኔጎሽዬሽኑ ፌል ያደርጋል። የተሳካ ኔጎሽዬሽን ወይ ድርድር ወይም እንትን አይሆንም። ስለዚህ አንዱ ሌላውን የሚያሳምን አሳምኖ ሀሳቡን እንዲቀበል የማድረግ እንጂ የመጫን ወይንም ደግሞ ፉክክር ሳይሆን ምክክር ነው የሚደረገው እዛ ቦታ ላይ። በዚህ መንፈስ ሰው ራሱን ማዘጋጀት አለበት። ወደ መድረኩ ሲሄድ ተዘጋጅቶ መሄድ አለበት። ምን ሀሳብ ይዞ እንደሚሄድ እዛ ላይ አጀንዳዎች ኦልሬዲ ተሰጥተዋል። ምን አይነት መፍትሄዎችን ይዞ እንደሚሄድ በደንብ ሊያስብበት ይገባል። ከወዲሁ መሳካት አለበት ብለን ለስኬቱ ሁሉም መስራት አለበት የሚል መልእክት ማስተላለፍ ፈልጋለሁ። እሺ፣ በጣም አድርጌ ነው የማመሰግነው አቶ ቀጀላ ለሰጡን ጥልቅ ማብራሪያት። ታንክ ዩ ቬሪ ማች። እኔም አመሰግናለሁ። ተመልካቾቻችን እስካሁን ስትከታተሉት የቆያችሁት ሳምንታዊ ኤንቢሲ አጀንዳ የተሰኘው ፕሮግራማችን ነበረ። በዛሬው ሳምንታዊ ፕሮግራማችን ደግሞ የጠቅላይ ሚኒስትር አብይ አህመድ የወጣቶችና ስፖርት ጉዳይ አማካሪ የሆኑትን አቶ ቀጀላ መርዳሳንና እንዲሁም ደግሞ በሰባተኛው ጠቅላላ ምርጫ ደግሞ የግል እጩ ሆነው ተወዳድረው ያሸነፉም ናቸው። በሰባተኛው ጠቅላላ ምርጫና በኢትዮጵያ ሀገራዊ ምክክር ኮሚሽን በቅርቡ በሚያከናውነው ሀገራዊ ጉባኤዎች ላይ በጥልቀት እዚህ ውይይቶችን አድርገናል። ፕሮግራሙን ወደ እናንተ በማድረስ ከካሜራና እንዲሁም ደግሞ ከመላው የስቱዲዮ ባልደረቦች ጋር አብሬያችሁ የቆየሁት ኢየሩሳሌም አለሙ ነበርኩኝ። ሳምንት በሌላ ርዕሰ ጉዳይና በሌላ እንግዳ እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር